ከአንድ ሳምንት እረፍት በኋላ ቤተሰብ ተመልሰን መተናል። በዓል እንዴት ነበር? ለበዓል ሲባል አንድ ሳምንት ዘለናል። ያችን ለማካካስ ነው የምንሄደው። አሁን የጀመርነው የኢአርፒ ትምህርታችን አሁን ላይ ቲዮሪውን ነው በይበልጥ በጣም የምንሰራበት። ምክንያቱም በባለፈው ቪዲዮ ላይ ስለ ኢአርፒ አንድ ሰው ኢአርፒን ተምሮ ሲጨርስ ምን መሆን ይችላል የሚለውን በባለፈው ቪዲዮአችን ላይ እዚህ ጋር እንደሚታዩት ከነዚህ ውስጥ መርጦ መሆን ይችላል ብዬ በባለፈው ቪዲዮ ላይ በጣም በዲቴይል አብራርቼ አይተን ነበር። አሁን ምንድነው ማድረግላችሁ መሰላችሁ? አሁን እኔ 4-5 ዓመት በዚህ ኢአርፒ ዲቨሎፕመንት ውስጥ ነው የነበርኩት። አሁንም ቀጥታ ሙሉ ለሙሉ ስራዬ ስለዚህ ይሄንን ኢአርፒ መስራት ላይ ነው ያለው። ትላልቅ ካምፓኒዎች አሉ በእጃችን። የነዛን ካምፓኒ በቲም እየሰራን ያለ ነው። ወደፊትም ይሄን ነገር አስፋፍቼ ወደፊት በዚህ ነው መቀጠል የሚፈልገው። ምክንያቱም አሁን ላይ ሀገራችን ሙሉ ለሙሉ በቃ ጓዟን ጠቅልላ ማለት ይቻላል ሁሉም ካምፓኒዎች ወደ ኢአርፒ ዓለም ፊታቸውን አዞረዋል። ይሄን ቃል ለዚህ ቃል አዲስ አይደላችሁም በእርግጠኝነት። ምክንያቱም የምትሰሩበት ካምፓኒ ላይ ይሄን ቃል ሰምታችሁ ሊሆን ይችላል። ለምን ይሄ ወይ የምትሰሩበት ካምፓኒ ኢአርፒ ይጠቀማል ወይ ደግሞ ኢአርፒን ዲቨሎፕ እያስደረገ ነው ኦር ደግሞ ሪሰርች እያደረገ ነው። በቃ በዚህ ሰዓት ላይ ማንኛውም ኢትዮጵያ ውስጥ የሚገኙ ካምፓኒዎች በቃ ይሄ የወረቀት ስራ ተመችቷቸው ተኝተው አይደለም ያሉት። የወረቀት ስራ አድካሚ ሆኗል በዚህ ጊዜ። በቃ ማንም ሰው ሁሉም ሰው ጠልቶታል። ስፔሻሊ ይሄ አንድሮይድ ኢንተርኔት ምናምን ይሄ የኦንላይን እንትኖች ከመጡ ስፔሻሊ ደግሞ ኤአይ ከመጣ በኋላ ሰው ይሄ በወረቀት ስራ መስራት ጠልቶታል። ሪፖርት በወረቀት መቀባበል፣ ሪፖርት ምንድነው በዋትስአፕ በቴሌግራም መቀባበል፣ ከዛ ቁጭ ብሎ ያን ነገር ሪፖርቱን እያገላበጠ ማየት ጠልቶታል። በቃ ኮምፕሊትሊ ጠልተውታል። ለዛ የሚሆን ፍቱ መፍትሄ ፍለጋ ላይ ናቸው። ለዛ ደግሞ በዚህን ሳል ላይ የተሻለ ሆኖ ቀርቦ ያለው ሲስተም ኢአርፒ ሲስተም ነው። ለዛ ሲባል ሁሉም ሰው ፊቱ ወደ ኢአርፒ ያዞሮታል። መንግስትም እንደ መንግስቱ ሁሉም ካምፓኒዎች ኢአርፒ እንዲጠቀሙ ኢቭን በግዳጅ ጭምር ወደዛ እየገባበት እንደሆነ አንዳንድ ኢንፎርሜሽኖችን እየሰማን ነው ያለ ነው። ስለዚህ በዚህን ሳል ላይ ብል የሆነ ሰው ይሄንን ኢአርፒ ወጥሮ ይማራል። ወጥሮ አሁን ትንሽ አየር ረጋ ብላ ባለችበት ሰዓት ላይ ወጥሮ ይማርና ልክ መጥቶ ያን ነገር እንስል ቀዳሚ ሆኖ መሮጥ ይችላል ማለት ነው። እኔም ያንን ነገር አስቤ ነው ይሄን ነገር የጀመርኩት። ምክንያቱም እኔም ወደፊት በዚህ ነገር አስፋፍቼ መስራት ፈልጋለሁ። በዚህ ሰዓት ላይ የሰለጠነ የሰው ኃይል የለንም። በጣም እጥረት ነው ያለና ጀስት የተወሰነ ኃይል ሰውን አብቅተን እኔም ቢሆን ትላልቅ ፕሮጀክቶችን እየወሰድኩ እዚሁ ተምሮ ጥሩ አሪፍ በቃ ጥሩ የሚሞክሩ ጥሩ ቶሎ የሚሰሩ ልጆችን ይዤ ብዙ ነገሮችን መስራት ፈልጋለሁ። ለዛ ሲባል በፍሪ አቅርበናል። ስለዚህ ይሄን እድል ተጠቀሙ። ቴሌግራም ግሩፕ አለን ቻናል እዚህ ስክሪን ላይ እንደሚታየው በዚህ ቴሌግራም ገብታችሁ ቤተሰብ መሆን ትችላላችሁ። እዛ ላይ በጣም እየተወያየን ያለነው አንዳንድ ጥያቄዎችን እንጠያየቃለን። የተረዱ ልጆች ላልተረዱት ያስረዳሉ። በቃ የሚገርም ቲም እየፈጠርን ያለነው። ስለዚህ አዲስ ከሆናችሁ ይሄን ቲም ገብታችሁ ተቀላቀሉ። የምሬን ነው የምላችሁ። ይሄንን ቲም በመቀላቀላችሁ በምንም ታምር አይጸጽታችሁም። ብቻ ተቀላቀሉ። ታሪክ እንሰራለን። በባለፈው ቪዲዮአችን ላይ ስለ ኢአርፒ የተወሰነ ሐሳብ ጀምረን ነበረ። የኢአርፒ ራሱ ምንድነው ለምንስ ይጠቅማል፣ ኢአርፒን እንዴት ነው የሚጠቀሙት ምናምን የሚሉትን የተወሰነ ሐሳብ ከዚህ በፊት የነበረው ቪዲዮ ላይ አይተናል። ዛሬ ደግሞ ከሱ ቀጥሎ ያለው ስለምንድን ነው የምናየው። አሁን ኢአርፒ ቢዝነሶችን ኮኔክት አድርጎ ነው የሚሰራ ምናምን የሚል ትንሽ በዛኛው ቪዲዮ አብራርቼላችሁ ነበር። አሁን እዚህኛው ላይ ማየት የምንፈልገው እንዴት ነው ኢአርፒ ሲስተም ኢንተርናል የሚሰራው። በቃ ሃው የምትሏል ማየት ነው የሚፈልገው። አሁን ሃው ኢአርፒ እንዴት ነው የሚሰራ። በቃ አሁን ስለ ኢአርፒ ብዙ አውርተናል። ስለ ኢአርፒ ትንሽ አይዲያ ይዛችኋል። ስለዚህ አሁን ደግሞ የምናየው ምንድነው ኢአርፒ እንዴት ነው የሚሰራ። አሁን የተለያዩ ቢዝነስ ምንድነው ታስኮችን ለምሳሌ ፐርቼዝን ከሴልስ ጋር፣ ሴልስን ከኢንቨንተሪ ጋር፣ ኢንቨንተሪን ከፋይናንስ ጋር ያገናኛል በአንድ ዳታቤዝ ምናምን ብለን በባለፈው ቪዲዮአችን ላይ አብራርተን አይተናል። ስለዚህ እዚህኛው ላይ ደግሞ እንዴት ነው ኮኔክት ሆነው የሚሰራ ኢአርፒ ላይ የሚለውን እናያለን። እሱ ብቻ አይደለም። ሌላ ደግሞ ምንድነው ኢአርፒ የሚባለው ሞጁል የሚባለውን ተጠቅሞ ነው የሚሰራ። ስለዚህ ሞጁል ምንድነው፣ እንዴት ነው ሞጁል እንትን የሚለው፣ ከዛ ደግሞ ዳታ ፍሎ እንዴት ነው ዳታ ፍሎ የሚያደርገው ኢአርፒ ላይ እነዚህ እናያለን። ፍሎቹን በ2-3 እንደዚህ ኤግዛምፕል አይተን እንትን እንላለን። ሌላ ደግሞ ሪል ፕሮብሌም አሁን ያለው ትክክለኛ ችግር ኢአርፒ እንዴት
እየፈታ እንደሆነ እነሱንም እናያለን። ሌላ ደግሞ ምናየው ምንድነው የአንድ ERP ላይ ዲቨሎፕ ማድረግ የሚፈልግ ሰው ERP ላይ መስራት የሚፈልግ ሰው እንዴት ነው ማሰብ ያለበት እንደ ፕሮፌሽናል ማይንድ ሴት የምንለው ማለት ነው እንዴት ነው ምንድነው የሚለውን እናያለን። ሌላ ደግሞ ከሪል ሲስተም ጋር አሁን ምድር ላይ ካለው ጋር እንዴት ነው ERP ኮኔክት ሆኖ እየሄደ ያለው የሚሉትን እና ሌሎችም ነገሮች በዛሬ ቪዲዮአችን ወጥረን እናይና ከዛ መጨረሻ ላይ አንድ አሪፍ ነገር እነግራችኋለሁ። እስከ መጨረሻ ተከታተሉ። ኦኬ በባለፈው ቪዲዮአችን ላይ አንድ ሴልስ ላይ የሚሰራ ስራ ቀጥታ ሄዶ ፋይናንስ እና ኢንቨንተሪ ላይ የሆነ ቼንጅ ያመጣል ብዬ ተናግሬ ነበር ERP ላይ። እስቲ እንዴት ነው ይሄ ነገር የሚሆነው ብላችሁ አስባችኋል? እንዴት ነው አሁን ሴልስ ኦርደር ላይ ሆኜ እንዴት ነው ኢንቨንተሪ እና ፋይናንስ ያለውን ነገር የሚቀይረው ወይ ደግሞ አፕዴት የሚያደርገው አውቶማቲካሊ ሃው እንዴት ሊሆን ይችላል የሚለውን አስባችሁ ታውቃላችሁ? ሌላ ደግሞ ሲጀመር በቃ በጥቅሉ ሌላ ደግሞ የአንዱ ዲፓርትመንት አክሽን እንዴት ነው የሙሉ ዲፓርትመንቱን አክሽን በአንዴ ሊሰራ የሚችለው? በቃ እዚህ አንድ ዲፓርትመንት ላይ እንበልና ወይ ፐርቼዝ ወይ ኢንቨንተሪ ላይ ሆኜ የሚሰራው ስራ እንዴት ነው እስቲ ሁሉንም የካምፓኒውን ዲፓርትመንቶችን ስራ በአንዴ አውቶማቲካሊ የሚቀይረው ሃው? እስቲ አስቡት። እስቲ ይሄን ነገር አስብ። የሆነ ዲፓርትመንት ስራውን ይሰራል። የዛ ዲፓርትመንት ስራ የሆነ ዲፓርትመንት ላይ በዛን ሰዓት አት ዘ ሴም ታይም እዚህ ጋር ስለተሰራ ብቻ እዛም እየሰራ ነው። አሜዚንግ። በሪያሊቲም ብሎ ነገር የለም። እዚህ ጋር የሚሰራው ሌላ ነው፣ ፐርቼዝ ላይ የሚሰራው ሌላ፣ ኢንቨንተሪ ላይ ሌላ። ስራቸው በቃ የየራሱን ስራ ነው የሚሰራው። ግን በERP አንድ ቦታ ላይ የምትሰራው ስራ ሁሉንም ነው የሚቀይረው። አስባችሁ ታውቃላችሁ? እስቲ አስቡ፣ እስቲ ተነጋገሩ፣ በራሳችሁ አስቡት። ይቻላል ወይስ ሲጀመርም ይቻላል ወይ? አሁን ERP የሚለው ምናምን ዲፕሊ ገብተን እንዴት እንደሚሆን ምናምን ሳናይ ይቻላል ወይ? ሴልስ ላይ ሆኜ የሰራው ስራ ኢንቨንተሪ ላይ ሄዶ የሆነ ነገር አፕዴት ያደርጋል? አዎ አስቡበት እስቲ። ያሰባችሁትን አስባችሁታል ብዬ አስባለሁ። አሁን ከዚህ በኋላ ERP ጆርናችሁ ውስጥ የERP የምንማረው ውስጥ ለዚህ ጥያቄዎች ሙሉ መልስ የምታገኙበት ነው። በቃ ዋናው ERP የምንለው ኢንተርፕራይዝ ሪሶርስ ፕላኒንግ የምንለው ለዚህ ሁሉ ጥያቄዎችና የመሳሰሉ ጥያቄዎችን ቀጥለጥ አድርጎ የሚመልስና የእናንተ በቃ ጆርኒ ከዚህ በኋላ ያለው ይሄ ነው የሚሆነው ማለት ነው። ERP ሲስተም ስንለው ምንድነው? ኮኔክትስ ኦል ቢዝነስ ፕሮሰስ ኢንቱ ዋን ፕላትፎርም። አንድ ፕላትፎርም ላይ ሁሉንም የድርጅቱን ሲስተም ምን ያደርጋል? እርስ በርሳቸው ኮኔክት ያደርጋቸዋል። ምን ERP በቃ ሴልሱ ከማን ጋር ኮኔክት ያደርጋል? ከኢንቨንተሪ ጋር ኮኔክት ያደርጋል። ሴልሱ ሌላ ከማን ጋር ኮኔክት ያደርጋል? ከአካውንቲንግ ጋር ኮኔክት ያደርጋል። ፐርቼዙ ጋር ሲመጡ እንደዚሁ ከኢንቨንተሪ እና ከአካውንቲንግ ጋር ምንድናቸው ኢንተርኮኔክት ሆኖ ነው የሚሰሩት። ወደ HR ስትመጡ HR ከምን ጋር ኮኔክት ሆናል? ከነ ፔሮል ጋር፣ ከነ ፔመንት ሪኩዌስት ጋር፣ ከፋይናንስ ጋር ኤቭሪንትኖች ተገናኝተው ነው ያሉት። እነዚህን ሁሉ ምን ያደርጋል? ኮኔክት ያደርጋቸዋል በአንድ ፕላትፎርም ላይ። አሜዚንግ። ERP ከመምጣቱ በፊት እንዲህ አልነበረም። ERP ከመምጣቱ በፊት ለሆነ ዲፓርትመንት አንድ ሲስተም ነው የሚሰራ which means ለምሳሌ ኢንቨንተሪ ማናጅመንት ሲስተም የሚባል ነገር ሊሰራ ይችላል። በተለይ የኮምፒውተር ሳይንስ ተመራቂዎች ኦር ደግሞ አሁን ተማሪ ሆናችሁ ያላችሁት በቃ እንደዚህ ታይትል ነው የተሰርተን የተመረቅ ነው። አብዛኞቻችን የሆነች ነገር ላይ የምትሰራ ሲስተም ሰራን። ከዛ በቃ ከመሃል ነው የሚጀምረው፣ እዛው መሃል ላይ ነው የሚያበቃ እንደዚህ። ከዛ ትልቅ ነገር ይመስለን ነበር ያኔ። ምክንያቱም እኔም አሁን ፔሮል ማናጅመንት ሲስተም ምናምን እንደዛ ነው የሰራሁት። ኤምፕሎይ ሪካርድ ያደርጋል። ከዛ ብቻ ደሞዛቸው ሙሉ እንደዚህ የሚሰራ ምናምን በቃ ትልቅ ሲስተም መስሎኝ ነበር በሰዓቱ ማለት ነው። በሰዓቱ ትልቅ ይመስለኛል። አሁን ላይ ግን እቺ ወደ ERP ስናመጣት አንድ ሰብ ታስክ ነች። በቃ ሰብ ታስክ የሆነ ጥንጥዬ ታስክ ነች ወደ ERP ስናመጣ። ምክንያቱም የድርጅቱ የአንድ ድርጅት አስቡት፣ በጣም 2000-3000 ምናምን ሰራተኛ ያለው ድርጅት አይምሯችሁ ላይ አስቡት። ያ 2000-3000 የሚሰሩትን ስራ ደግሞ አስቡ፣ በየክፍላቸው ተከፋፍሎ ማለት ነው። እነዚህን ሰዎች በአንድ ፕላትፎርም ማገናኘት ERP ነው። በቃ አሜዚንግ የሚገርም ቴክኖሎጂ ለካምፓኒዎች ራስ ምታት የሆነውን ነገር በቃ በቀላሉ የሚገርም መፍትሄ ይዞ የመጣ ነው ERP ሲስተም። ግን የሚያሳዝነው ነገር ካምፓኒዎች በጣም ይፈልጋሉ፣ የሚሰራ ሰው ግን የለም። አሁን በዚህን ሳለ ትልቁ ራስ ምታት ይሄን ሲስተም ሰርቶ እስከ መጨረሻ ለካምፓኒዎች የሚያቀርብ ኃይል የለም። በቃ ኮምፕሊት እንዳለም ነው። እንደ ኢትዮጵያ ብቻ አይደለም፣ እንዳለም እጥረት አለ።
ስለዚህ አሁን ምንድነው ሁሉም በየፊናው ይሄንን ነገር ወደ ማስተማር እየገባሉ ሌሎቹ ገንዘብ እያስከፈሉ ምናምን እንደዚሁም እኛ ደግሞ እንደዚህ በቃ ፍሪ አድርገን ዩቲዩብ ላይ ምናምን ምንድነው አላማችን ዙሮ በዚህ ነገር ላይ ሰው እንዲበዛ እንፈልጋለን። አሁን ለምሳሌ እኔ በግሌ በጣም ብዙ ሰው እንዲሰለጥን እፈልጋለሁ ለራሴ ስል ለእናንተ ብዬ አይደለም ለራሴ ስል። ምክንያቱም ትላልቅ ፕሮጀክቶችን ለመያዝ ነው። እንግዲህ ትላልቅ ፕሮጀክቶችን ስትይዝ ደግሞ ብቻህን አይደለም የሚሰራ በቲም ነው ብዙ ሆነ የሚሰራ። ብዙ በሆን ቁጥር አንድ ነገር ልንገራችሁ፣ ኢአርፒ ስትማሩ ኢአርፒ ብዙ ሰው በተማረ ቁጥር ሰክሰስ የመሆን ቻንሳችሁ በጣም በዛው ልክ ይሰፋል። ምክንያቱም አንድ ፕሮጀክት ብዙ ኃይል ነው የሚፈልገው። ያን ፕሮጀክት ይዛችሁ ትልቅ ፕሮጀክት አስቡ፣ የትልቅ ካምፓኒ ፕሮጀክት ይዛችሁ በብዛት በኃይል ይዛችሁ ምናምን ጠቅጠቅጠቅ። ምክንያቱም የደረደርኩላችሁ እነዚህ ሁሉ ጆብ ፖዚሽን አንድ ኢአርፒን ሰርቶ ለመጨረስ የሚያስፈልጉ ናቸው። እያንዳንዱ ላይ በትንሹ 5 ከዛ ሰው በላይ ያስፈልጋል። ኢቨን ሲስተሙን ሰርተ ካስረከብክ በኋላ ስቲል ሰፖርት ምናምን እያለ ገና ሌላ የሰው ኃይል ያስፈልጋል። ካምፓኒው ተሰርቶ ነው ያ ሲስተም ሰርተ ለካምፓኒው ከሰጠ በኋላ ካምፓኒው ላይ ደግሞ ነው ስቲል ያ ካምፓኒ ላይ ያን ፕሮጀክት ደግሞ ያን ሲስተም ይዞለት የሚያስቀጥል ደግሞ አሁንም ኃይል ያስፈልጋል። ገባችኋ? ስለዚህ ኢአርፒ ላይ በጣም የሰው ኃይል ያስፈልገናል። በጣም ለዛ ሲባል ነው አሁን በተቻለ መጠን እኔ በቃ ያለውን ነገር እዚች ጋር በቃ ይዤ መጥቼ በቃ ግልጽ አድርገን ተነጋግረን የሚጠቅም ስለሆነ ነው። የማይጠቅም ቢሆን ኖሮ እኔ በዚህ ሰዓት አሁን ሰዓቱን ያሳያቸው ጊዜ ያሳያቸው አሁን 7 ሰዓት ተኩል ነው ከሌሊቱ። እኔ በዚህ ሰዓት ላይ ዝም ብዬ ተቀምጬ አልጨውም። የማይጠቅም ቢሆን ኖሮ ገባችኋ? የሚጠቅም ነገር ስለሆነ ነው በእንደዚህ ልክ እያልን ያለ ነውና ሞር ይሄን ነገር ተጠቀሙበት። እና ኢአርፒ ምንድነው በየዲፓርትመንቱ ሆነ የተከፋፈለ ድሮ እንደዛም እዚህም የተቀመጠ ሲስተም አንድ ካምፓኒ ውስጥ ብዙ አይነት ሲስተም ከሚኖር በቃ አንድ ፕላትፎርም ላይ ሰብሰብ አድርጎ በአንድ ፕላትፎርም ሁሉንም አገልግሎትን እንድታገኙ እንድትሰሩ ካምፓኒውን ስራ እንድትሰሩ ያደርጋችኋል ማለት ነው ኢአርፒ። ይሄ ኢንቴግሬሽን ወይ ደግሞ መገናኘታቸው የሆነ ማጂክ አለ፣ በማጂክ አለ የሚገናኙት። ምን አለ ከነዚህ መገናኘታቸው ጀርባ ምን አለ? ስትራክቸር አለ። በቃ ምንም ሌላ ታምር አይደለም። አሁን የሆነ ሴልስ ከኢንቨንተሪ ጋር ኢንቨንተሪው ከአካውንቲንግ ጋር ይገናኛል ካል ሃው በሚራክል ወይ ደግሞ በማጂክ አይደለም። በቃ ስትራክቸር ነው ያለ ከኋላው። እነዚህን ነገሮች የሚያገናኝ ስትራክቸር ነው ያለ እና ኢአርፒ ስትራክቸር እንወስድ። አሁን ይሄ ስትራክቸር የምንለው እንዴት ነው ያለው? ወደ ኢአርፒ ስትራክቸር ስንመጣ 3 ሜን ሌየሮች ናቸው ያሉት ኢአርፒ ላይ። አንደኛ ምንድነው? ዩዘር ኢንተርፌስ። ዩዘር ኢንተርፌስ ስንለው ምንድነው? ይሄ ስለዚህ ነገር ወደ መጀመሪያ አካባቢ የሰራቸው ቪዲዮዎች ላይ ያሉ አንድ ሲስተም ዋት ሲስተም ምናምን የሚለው ላይ መሰለኝ አይ ዶንት ኖ ራሳውስም ወይ 4ኛ ወይ 5ኛ ቪዲዮ ላይ ነው ምንድነው ሲስተም ምንድነው እንዴት ነው የሚሰራ የሚለው ላይ ስለዚህ ጉዳይ እንትን ብዬ ነበር። 7 ሌየሮች አሉ ምናምን ብቻ እዛ ቪዲዮ ላይ ተመልሳችሁ ማየት ትችላላችሁ። እዚህ ጋር ስንመጣ ምንድነው 3 ሜን ሌየሮች አሉ። አንደኛ ዩዘር ኢንተርፌስ ማለት ልክ ተጠቃሚው ፊት ለፊት ላይ የሚታይ ማለት ነው። ኢአርፒ ላይ ፊት ለፊት ላይ የሚታይ ዩዘር ኢንተርፌስ እንላለን። ሎጂኩን የሚሰራ አሁን ለምሳሌ ልክ የሆነ በተን ስትነኩ በተኑ ወይ ዳታ ያመጣል ወይ ዳታ ያስተላልፋል ወይ ሰምቲንግ ይሰራል። ያቺ ሎጂክ የሚሰራ ደግሞ ምን አለ? አፕሊኬሽን ሎጂክ አለ። ቢዝነስ ሩሉን ዲፋይን ያረጋቸዋል ማለት ነው። ሶስተኛ ደግሞ ምንድነው? ዳታቤዝ ነው። ይሄ ደግሞ ምንድነው? ዳታዎቹን ስቶር የሚያደርግበት ማለት ነው። ስለዚህ በእንደነዚህ አይነት ስትራክቸር ነው ምን ኢንተርኮኔክትድ ነው የሚሰራ ማለት ነው። ልክ አሁን እዚህ ጋር እንደሚታዩት አንድ አክሽን ዩዘሩ ማለት ነው አንድ አክሽን ሲሰራ ወይ ደግሞ ኮንፊርም ኦርደር ለምሳሌ ሴልስ ኦርደር ላይ ገብተን ኮንፊርም ኦርደር የምትላል በተን ስንነካት ኢንተርፌሱ ምን ያደርጋል? ሪኩዌስቱን ሴንድ ያደርጋል። ከዛ ሎጂኩ ፕሮሰስ ይደረጋል። ከዛ ዳታቤዝ ላይ ስቶር ይደረጋል። በእንደዚህ ውስጥ አልፎ ነው ምንድነው የሚገናኙት እርስ በርስ ማለት ነው። ለምሳሌ እስቲ ለቅምሻ እንዲሆናችሁ አሁን ስለ አጠቃላይ ስለ ኢአርፒ አጠቃላይ ኢአርፒ ባይዘው የወል ስም ነው። ኢአርፒ አንድ ብቻ አይደለም፣ ብዙ አይነት ኢአርፒ ነው ያለ። ኦራክል አለ፣ ሳፕ አለ፣ ኢአርፒ ኔክስት አለ፣ ኦዶ አለ፣ ሌሎችም ሎካል ኢትዮጵያ ውስጥ አሁን ለምሳሌ ሎካል የምንላቸው እንደነ ሴኔት ማራኪ ምናምን ይባሉ። እነዚህ ደግሞ ሎካል ኢአርፒዎች ናቸው። ኢአርፒ ምንድነው? የጋራ ስሞች ናቸው። በቃ እነዚህ የተለያዩ ዲፓርትመንቶችን አገናኝተው
አንድ ላይ እንትን የሚለው በቃ አንድ ላይ ፕሮሰስ የሚያደርግ ARP ብለን ስለምንጠራ ነው እንጂ ARP አንድ ነገር ብቻ አይደለም። ARP የጋራ ስም ነው። ARP ደግሞ ብዙ አይነት ታይፖች አሉ። ከዛ ውስጥ አሁን እኛ አንዱንና በዚህ ሳል ላይ ኢትዮጵያ ውስጥ በጣም በስፋት እየተስፋፋ ያለ አንዱን መርጠን ነው የምንማረው። እሱ ምንድነው? ኦዱ ይባላል። እስቲ ኦዱ ምን ይመስላል የሚለውን ዝም ብዬ ሃይላይት ላሳያችሁና ሐሳቡን ከዛ እዚህ ጋር እንድትይዙልኝ እንደሚፈልገው ምንድነው እንድታዩትም ፈልጌ ነው። ይሄ ዩዘር ኢንተርፌስ ምንድነው፣ አፕሊኬሽን ሎጂክ ስንለው ምንድነው፣ ዳታቤዝ ስንለው ምንድነው የሚለውን እንድታዩት ማለት ነው። እሺ አንድ እስቲ ራን ላርግና እዚች ጋር ይሄ ኮዱ ነው የኔ ARP የሚሰራበት። እሺ አንዴ ራን ላርግና እንትኑ እንድታዩት ነው። ይሄ ኦዱ ወይ ደግሞ ARP የምንለው ምን ይመስላል የሚለው ማለት ነው እንድታዩት። እሺ ራን እያደረገልኝ ነው አንዴ። ኦኬ እዚህ ጋር እንደምታዩት እቺ 8071 ሎካል ሆስት ላይ ነው ራን የሚያደርገው። እሺ ሎካል ሆስት 8071 ላይ ራን ላርግና አሁን ARP የምንለውን ቢያንስ ሃይላይቱን እንድታዩት ነው። ምንድነው የምንማረው አሁን ARP ምናምን ስል በቃ የሆነ ሌላ ታምር አይደለም። ጀስት አሁን በቃ ራን እያደረገ ያለው ነው። አንዴ ራን እያደረገ ስለሆነ ነው። እሺ ይሄው ራን እያደረገ ስለሆነ ነው። በቃ አሁን ARP የምንለው ሌላ ታምር አይደለም። አሁን ARP ነው። ከARPዎች ውስጥ አንዱ ማን ኦዱ ነው። እኛም ልንማር ይሄን ያለ ነው። ይሄን ነው አሁን ዩዘር ኢንተርፌስ የምንለው ምንድነው? ይሄ ፊት ለፊት የሚታዩት እዚህ ጋር ለምሳሌ እዚህ ጋር የሚታያቸው በሙሉ ማለት ነው። አሁን ይሄ ለአንድ ትልቅ ካምፓኒ የሰራ ነው ሲስተም ነው። ኦኬ ሞጁሎቹን ዝም ብላችሁ ችግር የለውም። እሺ አሁን እዚህ ውስጥ የምታዩት ሞጁሎች በሙሉ ምንድናቸው? ልክ ዶክመንታችን ላይ ስንመጣ ዩዘር ኢንተርፌስ የምንላቸው ፊት ለፊት የሚታዩት ይሄ እዚህ ጋር የምታዩት ሞጁሎች ምንድናቸው? በቃ ዩዘር ኢንተርፌስ ነው የምንላቸው። ከዛ ቀጥሎ ሁለተኛ ላይ ምንድነው ያለ? አፕሊኬሽን ሎጂክ ፕሮሰስ የሚያደርገው ልክ አሁን እዚህች ጋር የሆነች በተን ሲነካ ለምሳሌ ሴልስን ልክፈትና አሁን የሴልሱ ሲከፈት ሴልስ ይሄንን ይመስላል። ባይዞ ዲፎልቱን በዚህ ልክ ሰርቶ ያመጣሉ። ከዚህ ላይ ነው የምንቀጥለው ARP ስንለው ማለት ነው። አሁን ሴልስ እዚህ ጋር ልክ አሁን ኒው ምትል እዚች ጋር በተናለቻ ልክ እቺ ኒው ምትለው አንስነካት የሆነ ነገር ሊከፍት ነው። ምን አደረገው? ይሄንን ነገር ከፈቷ። እንዴት ነው ከፍተቻለው? ሎጂኩ ተሰርቶለታል። አሁን እቺን ከፈተ ማለት ነው። አሁን እንዴት ነው ይሄን የከፈተ? ኒው የምትሏ በተን ነቻ ሎጂክ አላት። ልክ ኒውን ስነካ ይሄን ፔጅ ክፈት ተብሎ ተሰጥቶታል። በቃ ልክ በተኗን ስነካት ማለት ነው። አሁን እዚች ጋር ሆቨር ባረጋት ይሄው ኮንፈርም የምትሏን እያያችሁ ነው። ኮንፈርም ስር ምን አለ? ይሄው የምታያችሁ ከሆነ እዚች ጋር ኦብጀክት አለ። ኦብጀክቱ ማለት ሞዴሉ ማለት ነው። ሴል ዶት ኦርደር ነች፣ ሞዴል ነች። ይሄ ሃይላይቱን ነው እየነገርኳችሁ ያለው። ይሄንን ነው የምንማረው። ሰፋ አድርገን ማለት ነው። አትጨነቁ ብዙ ዛውን ላይ ከዛ እዚህ ጋር ቪዚብል መሆን አለበት። በተኑ ምን መምሰል አለበት? ሜተዱ ምንድነው? ሜተድ ማለት ፋንክሽን ኔማችን ማለት ነው። ሜተድ አክሽን ኮንፊርም። ልክ አሁን እዚህች ጋር የሚሞሉትን ሞልቼ ኮንፊርም ስል ምን ያደርጋል? ስቴቱን ይቀይርልኛል። ስቴት ማለት ከላይ ያለው ነገር ነው። ልክ እሱን ሲቀይርልኝ ምን ያደረገ ነው? ሎጂክ እየሰራ ነው። ያ ሎጂክ የምንለው ምንድነው? ኮር ላይ ለምጣና ላሳያችሁ። ለምሳሌ አንዱን ዝም ብዬ አንዱን ልክፈትና ቆይ ሞዴል ያለበትን እሺ ለምሳሌ ፔመንት ሪኩዌስት ሞዴል ዝም ብዬ አንዱን እዚች ጋር ልክፈት። ይሄው ሎጂክ ይሄ ነው። ይሄው ፓይተን ፋይል ነው፣ ፓይተን ኮር ነው። አሁን እዚህ ጋር ይሄ ምንድነው? ፓይተን ኮር ነው። ሎጂኩ ያለው እዚህ ጋር ነው። ልክ ይሄንን በተን ሲነካው አሁን ለምሳሌ እዚች ጋር አንድ ፋንክሽን አለ እዚች ጋር እዛ ራይት የምትለዋ አሁን ለምሳሌ እቺ ራይት የምትለዋ በተን ይሰጣታል ከውጭ በቪው ላይ እናታለን ሰፋ አድርገን እንዴት እንደሚሰራ። ልክ ያን በተን ሲነካ ይሄንን ፋንክሽን መጥቶ ይጠራል። ይሄን ፋንክሽን ሲጠራ ደግሞ ፋንክሽኑ ሎጂኩን ይሰራል ማለት ነው። ሶ እዚች ጋር ሁለተኛ ላይ ለቻ ምንድነው? አፕሊኬሽን ሎጂክ ማለት ይሄ ሎጂክ ነው። ቢዝነሱን ሩል የሚያደርግልን በቃ ይሄ ቢዝነስ ይሄን ይስራ ይሄን ያርግ ምናምን የሚለው ዩዘር ኢንተርፌስ ፊት ለፊት እዚህ ጋር የምናየው ነው ብያችኋለሁ። ከዛ አፕሊኬሽን ሎጂክ ደግሞ ሎጂኩ ነው። ሶስተኛ ደግሞ ዳታቤዝ ነው። ለምሳሌ የኔን ዳታቤዝ እዚህ ጋር ያለው ላሳያችሁ። አሁን ምንድነው ብያችኋለሁ? ፖስትግሬስ ነው የምንጠቀመው ብያችኋለሁ። ለአሁን ለምንጠቀመው ARP ፖስትግሬስ ማለት ይሄንን ይመስላል። ፒጂ አድሚን ብለን ነው የምንከፍተው። በቃ የሚታዩት ነው እዚች ጋር ይሄ ነው በቃ ዳታቤዝ። ይሄ ዳታቤዞቹ ናቸው። ዳታቤዝ ነው። ልክ ዳታቤዙን ስትከፍቱ ቴብል ምናምን እንደዚህ ስኬማ ውስጥ አለ። ከዛ ቴብል ጀስት የሚታቁት ነው ከሌሎቹ ጋር። ይሄ ቴብሎቹ እዚህ ጋር አሉ እንዳለ
የምንፈልገው ቴብሎች ከዛውን ይሄንን ከፍተን ዳታዎቹን እዚች ጋር ታውቃላችሁ ይሄ ዳታቤዝ ላይ ይሄ ደግሞ ዳታቤዛችን ነው። ስለዚህ ሶስት ስትራክቸር ናቸው ማለት ነው። ይሄ ዳታቤዝ አለ፣ ከዛ ይሄ ዩዘር ኢንተርፌስ አለ፣ ከዛ ደግሞ ሎጂኩን የሚሰራ ይሄ አለ። በቃ ሶስቱ ናቸው የኢአርፒ እነዚህ ሶስቱ ናቸው አንድ ላይ በቃ ኢንተርኮኔክትድ ሆኖ የአንድን ካምፓኒ ስራ የሚያሳልጡት ማለት ነው። ስለዚህ ኢአርፒ ማለት በቃ ሃይላይቱንም እንድታዩት ነው። አሁን ይሄ የምንማረው ይሄንን ነው ማለት ነው። በቃ ጀስት አሁን ቀድሜ የትና የት ሄጄ ነው ያወራሁላችሁ ጀስት አይዲያው እንድትይዙ እንጂ እዚህ ጋር ለመድረስ ገና ስቴፕ በስቴፕ ነው የምንሄደው። አሁን ያወራሁላችሁ ነገሮች በሙሉ ለማየት ስቴፕ በስቴፕ እንሄዳለን። አሁን ላይ ብዙም እዚህ ጋር አትጨነቁ። ብቻ ኢአርፒ የምንማረው ምን ይመስላል የሚለው እዚች ጋር እንድታዩት ነው። እነዚህን ይመስላሉ ማለት ነው። ሌላ ደግሞ ምንድነው የምናየው ሞጁል የሚለው ነው። ሞጁል ምንድን ነው? አሁን ኢአርፒ እንዴት ነው የሚሰራ? ኢአርፒ የምንለው ምንድነው የታስኮች ስብስብ ነው። አሁን አንድ ኢአርፒ ውስጥ ብዙ አይነት ታስክ የሚሰራ ሞጁሎች ይኖራሉ። which means በቃ በቀላሉ ሞጁል የምንለው ምንድነው እዚህ ጋር ቁጭ ያሉት አፕሊኬሽኖች ሞጁል ብለን ነው የምንጠራቸው። እያንዳንዳቸው የየራሳቸውን ስራ ነው የሚሰሩት። እዚህ ውስጥ ያሉት ሞጁሎች የየራሳቸውን ስራ ነው የሚሰሩት። ይሄ ኦቨርታይም ይሰራል፣ እዚች ጋር ስቶር ሪኩዌስት ይሰራል፣ እዚች ጋር ፔመንት ሪኩዌስት ይሰራል። ይሄኛው ፕሮጀክት ሪኩዌስት ነው፣ ይሄኛው ሊቭ ሪኩዌስት ነው። አያችሁ እዚች ጋር ይሄ አካውንቲንግ ይሰራል። እዚህ ጋር የሚታዩት ፐርቼዝ ነው፣ ይሄ ኢንቨንተሪ ነው፣ ይሄ ኤምፕሎይ፣ ይሄ ፔሮ which means እያንዳንዳቸው ቁጭ ብሎ አንድ ፕላትፎርም ላይ ነው ያሉት ግን ምን ያደርጉ ነው ምንድነው የሚያደርጉት የየራሳቸውን ስራ ነው የሚሰሩት። ያቺ ምን ብለን ነው የምንጠራ ሞጁል ብለን ነው የምንጠራ። ሞጁል is a part of ERP system that handles specific function የሆነች ፋንክሽን ለብቻው ምን የሚያደርገው ነው ሃንድል የሚያደርግ ነው ማለት ነው ሞጁል። እዚህ ጋር ያለው ሞጁል ስትነካው የራሱን የሆነ እንትን ነው የሚከፍትልህ። በቃ ስቶር ሪኩዌስት ነው ብነካው የስቶር ሪኩዌስት መጠየቂያ ፎርም ምናምን አሁን እንዴት እንደሚሰራ ላይ እንማራለን። አሁን የዚህኛው መጠየቂያ ፎርም ነው። ሌላ ቢከፍት ደግሞ የራሱ ነው። አሁን እዚች ጋር ኦቨርታይም ቢከፍት ደግሞ ኦቨርታይም የራሱ ሌላ ታሪክ ነው ያለው። ሁሉም የየራሱን ስራ ነው የሚሰራ። እዚህ ውስጥ ግን ምን ላይ ነው ያሉት? አንድ ፕላትፎርም አንድ ዳታቤዝ ላይ ነው ያሉት። አሜዚንግ ባይዘ ኢአርፒ በጣም ፓወርፉል ሲስተም ነው። እንደ ቀልድ እንዳታዩት በጣም የአንድ ካምፓኒ ሙሉ ስራ በቃ እዚህ ጋር ነው ስናርጎ ይዞ ምንድነው የሚባለው ወደፊት በጣም ይዞ የሚሄድ ማለት ነው። እና እነዚህ ሞጁል ስንል እንዴት አስቡ መሰላችሁ? አንድ ካምፓኒ ለምሳሌ በውስጡ ብዙ ክፍል ይኖራል። ልካውን ሴልስ ክፍል አለ፣ ስቶር ክፍል አለ፣ አካውንቲንግ ክፍል አለ ሁሉም ካምፓኒዎች እዛ ክፍል ውስጥ አንድ ካምፓኒ ውስጥ የሆኑ እንጂ የየራሳቸውን ስራ የሚሰሩት በቃ ሞጁልም ማለት እንደዛ ነው። የአንድ ካምፓኒ ነው ግን የየራሱን ስራ ይሰራል። በአንድ ፕላትፎርም ውስጥ በአንድ ካምፓኒ ውስጥ ሴልስ ይሰራል፣ ፐርቼዚንግ ይሰራል፣ አካውንቲንግ ነው የሚሰራ። ስለዚህ ግን የየራሳቸውን ስራ ይስሩ እንጂ ከአንድ ካምፓኒ ውጭ ናቸው አይደሉም። አንድ ካምፓኒ ውስጥ ሆነው ነው የየራሳቸውን ስራ የሚሰሩት። ሞጁልም ማለት እንደዛ ነው። አንድ ፕላትፎርም ላይ ይሁን እንጂ አንድ ዳታቤዝ ላይ ይሁን እንጂ ምንድነው የሚሰራ የራሱን ስራ ነው የሚሰራ፣ ግን የተገናኙ ናቸው ማለት ነው። ለምሳሌ ሴልስ ሞጁል ምንድነው የሚያደርገው? የከስተመር ኦርደርን ሃንድል ያደርጋል። በቃ ሴልስ ዲፓርትመንት የከስተመር ኦርደሮችን ምን ያደርጋል? ሃንድል ነው የሚያደርገው። ኢንቨንተሪ ሞጁል ደግሞ ምን ያደርጋል? ስቶክ ሙቭመንትን ትራክ ያደርጋል። ምንድነው ከፐርቼዝ ተገዝቶ ሲመጣ ይቀበላል። ከዛ ደግሞ ከሴልስ ደግሞ ኦርደር ሲመጣ አውጥቶ ይሰጣል። የኢንቨንተሪ ስራ ምንድነው? ይሄን ስቶክ ሙቭመንቱን መቆጣጠር ነው የኢንቨንተሪ ስራ ማለት ነው። የፐርቼዝ ስራ ደግሞ ምንድነው? እቃን ግዢ ከሰፕላየሮቹ የግዢን ሂደት በሙሉ ይቆጣጠራል። አያችሁ የየራሱን ስራ ነው የሚሰራ እያንዳንዱ ክፍል ማለት ነው። አካውንቲንግ ደግሞ ምንድነው? ወይ ደግሞ ፋይናንስ ዲፓርትመንት ምንድነው የሚሰራው? እሱ ደግሞ ፋይናንሻል ትራንዛክሽኖችን ማኔጅ ያደርጋል። አስቡ የሆነ ነገር ይገዛ የሆነ ነገር ይሸጥ ሲባል ገንዘብ አይደል የሚወጣ የሚገባ፣ ያቺን የሚቆጣጠር ደግሞ ፋይናንስ ነው። ገባችኋ? ኤችአር ሞጁል ደግሞ ይሄንን ስራ የሚሰሩ ሰዎችን መቆጣጠር ነው ስራው። አሁን እነዚህ ሰዎች በሪል ስራ ማለት ነው የተገናኙ ናቸው። በወረቀትም ቢሆን የተገናኙ ናቸው። አሁን አንድ ሴልስ እዛ ጋር አስቀምጠ ግዢ ፈጽም ብለህ ምናምን ስራውን ይሰራል ምናምን። ያ ሴልስ ደግሞ በሰዓት እንዲገባ በሰዓት እንዲሰራ ስራውን በአግባቡ እንዲሰራ ለሚሰራ ነገር ደግሞ ደሞዝ እንዲከፈለው ምናምን የሚቆጣጠር የሚሰራ ማን ነው? ኤችአር ዲፓርትመንት ነው። አያችኋ? ኤችአር ደግሞ ይሄንን ነው የሚሰራ ማለት ነው። ይሄን ነው የሚሰሩት። በወረቀት ያው ዳታ ተጽፎ ምናምን
እንደዛ ነው። ወደ ኤአርፒ ስንመጣ ደግሞ እነዚህ የተለያዩ ስራዎችን ማለት ነው ሞጁል ላይ የሚሰራ ሞጁሎቹ ግን ዘሴም ዳታ ሼር ይደራረጋሉ። በጣም ፐርፌክት መሆኑ የሚታወቁት አሁን በወረቀት ስራ ላይ አሁን ሪል ካምፓኒዎች አሁን በዚህ ላይ የሚጠቀሙት ላይ ሴልስ ላይ ሴልስ ኦርደር በእጅ ነው የሚጻፈው። ከዛ ዴሊቨሪ እንዲወጣ ወደ ኢንቨንተሪ ስላክ ከሴልስ ኦርደር ላይ ነው ዴሊቨሪ የሚገለበጠው። አሁን ሪያሊቲ ያለውን ስራ ነው የሚነግራቸው። ሴልስ ኦርደርን ይወስድና ቢን ካርዱ ላይ ከዛ እያየ ይገለብጣል። ሁለተኛ ዳታ ቢን ካርድ ላይ የተመዘገበ ደግሞ ፋይናንስ ጋር ደግሞ ስቶክ ካርድ መሰለኝ ስቶክ ካርድ ነው ቢን ካርድ። ፋይናንስ ደግሞ ከዛኛ ላይ ከሱ ላይ ማለት ነው የወጣውን ዕቃ በራሱ ደግሞ ይመዘግባል። ገባችሁ? ከዛ የራሱን ይመዘግብና ያስታርቃል። እዛ ጋር ስቶክ ላይ ወጪና ገቢ የተሰራውን ፋይናንስ ደግሞ የራሱን የመዘገበው ጋር ያስታርቅና ምንድነው ጉለት ሾርቴጅ ማለት ነው ሾርቴጅ ኦቨሬጅ የምንለውን በዛ ነው የሚሰራ። ሶስት ቦታ ነው ዳታ የሚመዘገበው። ሴልሱ እዛ ጋር ሴልስ ኦርደር መዝግቧል። ኢንቨንተሪ ላይ ዴሊቨሪ ተመዝግቧል። እዚህ ጋር ደግሞ ለቢን ካርድ ስቶክ ካርድ መቆጣጠሪያ ፋይናንስ ላይ ተመዝግቧል። በቃ አንዱ ላይ ሳያ የሆነ ሰው ዳታ ከተሳሳተ በቃ የለም አንዱ ሌላ ያወራል፣ አንዱ ሌላ ያወራል፣ አንዱ ሌላ ያወራል። ወደ አርፒ ስትመጡ ግን እንደዚህ አይደለም። ዳታው አንድ ቦታ ነው ያለው። ሁሉም ያን ዳታ ነው ምን የሚያደርጉት ሼር የሚደራረጉት። በቃ አኩሬሲው ጥግ ድረስ ነው አንደኛ ነው። ምክንያቱም ፋይናንስ ጋር ያለው ዳታ እና ኢንቨንተሪ ወይ ደግሞ ሴልስ ጋር ያለው ዳታ የተለያየ ነው። ምክንያቱም ከአንድ ቦታ ዳታ ሼር ስለሚደራረጉ ኤአርፒ በጣም ችግር ፈቺ ነው በዚህ ማለት ነው። እንዲህ ካልነው ኤአርፒ ላይ ዳታ እንዴት ነው ፍሎ የሚያደርገው? how data is flow in ERP። አሁን ዳታ ስንለው ምን ማለታችን ነው? ዳታ flow means how information moves from between modules። አሁን ያልኳችሁ ሞጁሎች አሉ። ሴልስ የሚሰራ፣ ኢንቨንተሪ የሚሰራ፣ አካውንቲንግ የሚሰራ እንዴት ነው ዳታ መሃላቸው ላይ ሙቭ የሚያደርገው? ከአንድ ቦታ ላይ ዳታ የሚያገኙ ከሆነ ግዴታ የአንዱ ዳታ ወደ አንዱ መሄድ አለበት። እንዴት ነው የሚሄደው? ለምሳሌ እስቲ ሪል ኤግዛምፕል እንውሰድ። ሴልስ ላይ ለምሳሌ እንውሰድ። ከስተመር ይመጣና ይሄንን መግዛት ፈለግኩ ብሎ ሴልስ ኦርደር ይጠይቃል። ከዛ ሴልስ ኦርደሮች ምን ያደርጋሉ? ክሬት ያደርጉታል ሴልስ ሲስተም ላይ ማለት ነው። ሞጁል ላይ ይገቡና ልክ ሴልሳቸውን ክሬት ሲያደርጉ አውቶማቲካሊ ምን ያደርጋል መሰላችሁ? ክሬት የተደረገውን ዳታ ወደ ኢንቨንተሪ ይልካል ሲስተሙ ማለት ነው። እናያለን እንዴት እንደሚሰራ ይውላ። ልክ ወደ ምን ይልካል? ወደ ኢንቨንተሪ ይልካል። ኢንቨንተሪ አውቶማቲካሊ ዳታ ከዛ ጋር አስገባም ምን ያህል ምን ፕሮዳክቱ ምን እንደተፈለገ ኳንቲቲው ምን እንደሆነ ምናምን ተሞልቶለት ቀይታ ይሄድለታል። ከዛ ኢንቨንተሪው ምን ያደርጋል? የሄደለትን ዳታ ያይና ቼክ ያደርጋል። ስቶክ ውስጥ ያለው ዕቃ ከሆነ አውጥቶ ይሰጣል፣ ከሌለስ ወደ ግዢ ክፍል ይልካል ማለት ነው። ደግሞ ዳታ በቀላሉ እንደዚህ ሙቭ ያደርጋል ማለት ነው ከአንዱ ወደ አንዱ። ልክ ኢንቨንተሪ ላይ ያለው ደግሞ ልክ አይቶ በቃ ብሎ ዴሊቨሪውን ሲሰራ አውቶማቲካሊ ወደው ፋይናንስ ጋር ይገባል። ምክንያቱም ዕቃ ተሽጦ ወጥቷል። ኢንቮይሱ ክሬት ተደርጎ ፋይናንስ ጋር ደግሞ ይሄዳል። ፋይናንስ ደግሞ ኢንቮይሱ ላይ ይሆንና ይሄ ዕቃ ወጥቷል አልወጣውን እዛው ሲስተም ላይ ቼክ ያደርጋል። ከዛ በኋላ እሱ ደግሞ ኢንቮይሱን ከፔመንት ጋር በቃ እንትን ይሰራል። አያችሁ፣ በዚህ ቅጽበት ሴልስም ኢንቨንተሪም ፋይናንስም አፕዴት ተደረገ ማለት ነው። አሜዚንግ። አሁን ሪል የሚጠቀሙ ሰዎች ጋር ሄዳችሁ ብታዩ በጣም ነው የምትደመሙ። እንጂ ቻላን እንዴ ምናምን እስክትሉ ድረስ ማለት ነው። እና ኤአርፒ በዚህ ልክ ነው ነገሮችን አቅሎ ይመጣል። በእንደዚህ አይነት መልኩ ይሄዳል ማለት ነው። ልክ እዚህ ዲያግራሙ ጋር እንደሚታዩት ከስተመር ኦርደር ያደርጋል። ከዛ ሴልስ ኦርደር ሞጁል ላይ ተጠቅሞ ከዛ ስቶኩ ቼክ ይደረጋል፣ ወደ ኢንቨንተሪ ይሄዳል። ከዛ ስቶኩ ሪሰርቭ ማለት ወይ ደግሞ ዴሊቨሪ ይደረጋል። ከዛ ልክ ዴሊቨር ሲሆን ምን ይደረጋል? ተሽጧል። ኢንቮይስ እና ገቢ መገኛ ምንድነው? ኢንቮይስ በቃ መቆረጥ አለበት። ከዛ ፋይናንስ ደግሞ ኢንቮይስ የፈጠነ ይቆርጣል። ይሄ ዳታ ለዚህም ስለሚሄደው ማለት ነው። ከዛ ፔመንት ሪሲቭ ይደረጋል። የሶስቱ ስራ በአንድ ሲስተም አለቀ ማለት ነው። ከዛ የሆነ ሰው ሪፖርት ቢፈልግ ብል ዛሬ ምን ተሸጠ፣ ዛሬ ምን በወጣ፣ ዛሬ ምን ገባ ፋይናንስ ላይ ደግሞ የሚለውን ማንንም ሳይጠይቅ ሶስቱ ሲስተሙ ላይ ብቻ በማየት ሪፖርት፣ ዳሽቦርድ ምናምን የሚባሉ ነገሮች አሉ። በእነዚህ በቀላሉ ዳታ ያገኛል ማለት ነው። ስለዚህ ኤአርፒ በጣም ፓወርፉል ሲስተም ነው ማለት ነው። እንደ ቀላል እንዳታዩት። ሁለተኛም እዚህ ጋር እንደሚታዩት ነው። ለፕሮክሪመንት እንደዛው ነው። ፕሮክሪመንት ዲፓርትመንት ለምሳሌ ዲፓርትመንቶች የሆነ ግዢ ይጠይቃሉ። ከዛ ወደ ኢንቨንተሪ ይሄዳል። ጥያቄው አውቶማቲካሊ ወደ ኢንቨንተሪ ይላል። ኢንቨንተሪ ደግሞ እዛው ያለው እነሱ ጋር ያለው ዕቃ ከሆነ ኤስአይቪ ይሰራል። ስቶር ኢሹ ቫውቸር የምንለው ማለት ነው። ስቶር ኢሹ ቫውቸር ይሰራል። ከሌለ ደግሞ ፒአር ክሬት ያደርጋል። ፒአር ማለት ፐርቼዝ ሪኩዌስት ወደ ፕሮክሪመንት ዲፓርትመንት ይልካል።
አንዴ እዛች ጋር የተሞላችው ዳታ ነው ሁሉም ቦታ የምትሄደው። አሁንም የሚሞላ ዳታ አይኖርም። ይሄ ዱፕሊኬት ዳታ ምናምን አይኖርም። ብትብት ያለ የወረቀት ስራ እዛ ጋር ይነበባል አይነበብም። እዛ ተጽፎ የመጣውን እዚህ ጋር ማንበብ ይከብዳል። ከዛ ደግሞ ወረቀት ስለሆነ አንዱ ውስጥ ይጠፋና ሌላ ታሪክ። በጣም የወረቀት ስራ በተለይ የሚሰሩ በወረቀት ታውቃላችሁ ስሜቱንና የአርፒ ላይ ነው የሚያስቀረው። በቃ ኤቭሪቲንግ ፊት ለፊት ነው በሲስተም ሲሆን ማለት ነው። እና ኤአርፒ እነዚህ ነገሮችን ይሰራል። ዳታ ፍሎ በዚህ መልኩ ነው ማለት ነው። ስለዚህ ከነዚህ ጀርባ ምንድነው ያለው? ዳታ ኤአርፒ ስትራክቸር ነው ማለት ነው። በቃ ዳታቤዝ ሌየር ምናምኖቹ እነዚህ እርስ በርስ ተገናኙ ስለሆነ ዳታ በቀላሉ ከአንዱ ሞጁል ወደ አንዱ ሞጁል ሙቭ ያደርጋል ማለት ነው። አሁን ሪል ፕሮብሌም ዊዛውት ኤአርፒ ያለውን ሪል ፕሮብሌም በቃ በዚህን ሰዓት ላይ ኤአርፒ የማይጠቀሙ ካምፓኒዎች በወረቀት የሚጠቀሙ ካምፓኒዎች አሁን በጣም በቪዲዮ በቃ ፌስ እያደረጉ ያሉት ፕሮብሌም ምን እንደሆነ ታውቃላችሁ? አንደኛ ሴልስ አሁን እንደ ትልቅ ካምፓኒ አስቡ። ሴልስ ዲፓርትመንት አለ፣ የሆነ ሽያጭ ላይ የተሰማራ ድርጅት ማለት ይችላል። የአምራች ማኑፋክቸሪንግ ዲፓርትመንት ነው። ለምሳሌ ምርት አምርቶ የሚሸጥ ድርጅት ሴልስ ገዢ ይመጣል። ገዢ ሲመጣ ሴልሱ ለመሸጥ ማለት ነው ስቶክ ውስጥ ያለውን አያውቅም። በቃ ስቶክ ውስጥ ያይቃ ይኑር አይኑር የሚያውቀው ጉድ የለም። ሶ ምን ያደርጋል መሰላችሁ? ከስተመር አስቀምጦ ማንን ይጠይቃል መሰላችሁ? ኢንቨንተሪውን የዘርበ ስልክ ኦርባ ካሊዶ ምናምን ይሄ ቃለ ወይስ የለም የሚለውን ሂዶ ገና ያጣራል። ከስተመር አስቀምጦ አስቡት። እና በቃ ሞስት ዲፊካልት ወይ በቃ ይሄን አስቡት። ለሴልስ ማኑ አስቡት። እቃ ይኑር አይኑር ሳቅ ሽጥ አትሽጥ ዲፊካልት። ሁለተኛ ደግሞ ሴልሱና ከስተመሩ እዛ ጋር ሲስማሙ ወይ ምናምን ሲሉ ኢንቨንተሪ ላይ የሚሰራ ሰው ማለት ነው ያ የሆነ ሰንበዲ ሂዶ ኢንፎርሜሽን እስካልሰጠው ድረስ ምን ይሸጥ ምን አይሸጥ ምን ይውጣ ምን የሚያውቀው ጉድ የለም። በቃ ቁጭ ብሎ መጠበቅ ነው። የሆነ ወረቀት ታጥሞ በዛ ተጽፎ ምን ብሎ እስኪመጣለት ድረስ በቃ እቃው ይሸጥ አይሸጥ ከስተመር ይምጣ አይምጣ የሚያውቀው ጉድ የለም። በሪያሊቲ ነው የምነግራቸው አሁን ያለው በወረቀት ሲሆን ይሄ አለ። ይሄ በጣም ትልቁ ራስ ምታት በሉት። በቃ ኢንቨንተሪ የሚያውቀው ጉድ የለም። ሌላ ደግሞ አካውንቲንግ ላይ የሚሰራ ሰው በቃ እዛ ጋር ሴልሱና ኢንቨንተሪ ይሸጣሉ ምን ያለው ቁጭ ብሎ ማኑዋል አፕዴት ይጠብቃል። በቃ በማኑዋል የሆነ ደረሰኝ ስመጣለት የሆነ ኢንቮይስ ቆረጠ ብሎ እሱ ጋር እስኪመጣ ድረስ በቃ የሚያውቀው ጉድ የለም። ምን እየተካሄደ እንደሆነ ምናምን አያውቅም። ቁጭ ብሎ ይጠብቃል። ምን ሲሆን ማኑዋል ሲሆን። በዚህ ሰዓት ላይ ወረቀት የሚጠቀሙ ካምፓኒዎች ይሄ ነገር በጣም ራስ ምታት የሆነባቸው ስለመጣ ከዚህ መላቀቅ ነው የሚፈልጉት። ከዚህ ሲላቀቁ ግን ሁነኛ መፍትሄ የሚሰጥ ሲስተም ይፈልጋሉ። ለዛ ደግሞ የአርፒ the best and በቃ ቤስት ኦፕሽን ነው። ስፔሻሊ በዚህ ሰዓት ደግሞ ኦዱ የሚባለው ማለት ነው ምንማር ይሄንን በቃ በቀላሉ የሚፈታ ነው። አሁን ላይ ይሄ እነዚህ በጣም ትልቅ ችግር ናቸው። በቃ ችግር ነው የምሬን ነው የምላችሁ። አሁን ባልኳችሁ ነገር ማኑዋል መሆኑ አንደኛ ዲሌይን ይፈጥራል። ሁለተኛ ኤረር ጥግ ድረስ ነው። ማኑዋል ነው ከዚህ ተጽፎ በወረቀት ነው የሚሄደው። ከዛ በወረቀት ነው የሚገለበት። ከወረቀት ወረቀት ነው የሚገለበት። በቃ ዳታ ማስታረቅ ራስ ምታት ሌላ ራስ ምታት። እዛ ቦታ ላይ የምትሰሩ ካላችሁ ይህን ስሜት ታውቁታላችሁ መቼስ። ከዛ ኮንፊውዥን ደግሞ አለ። በጣም በቃ ኮንፊውዝድ ይደረጋሉ። ሁሌ ኮንፊውዝ እንደሆኑ በቃ ማኑዋል ስራ የሚያስጠላው ለዚህ ነው። ሶ ኢአርፒ ምንድነው የሚሰራ ማለት ነው? እነዚህን በቀላሉ ኮኔክት ስለሚያደርጋቸው ይሄው ላይ ያላችሁ ችግሮች አይኖሩም። ገና ሴልሱ እዛ ጋር የሆነ ከስተመር ጋር አውርቶ ሴልሷን ክሬት ሲያደርግ ኢንቨንተሪም ያውቃል ፋይናንሱም ያውቃል። ምንም ኢንፎርሜሽን ግልጽ ነው ማለት ነው። ፍሎ የሚያደርገው ግልጽ ምንድነው ግልጽነት የሰፈነበት ቤት ይሆናል ማለት ነው። ሶ አሁን ኢአርፒ የሚለው ምንድነው ማለት እንዴት ነው የሚሰራ ምንድነው የሚሰራ ምን ጥቅም ይሰጣል ወይ ምናምን የሚለው ትንሽ የተረዳችሁ ይመስለኛል። ስለዚህ እናንተ አሁን እዚህ ጋር ያላችሁት ኢአርፒ ለመስራት ከፈለጋችሁ ወይ ደግሞ ኢአርፒ ነው የሚሰራ የሚለው ሐሳብ ውስጥ ከመጣችሁ እንትን ካላችሁ ይሄ ከተለመደው አይነት ሰው በቃ የተለየ ሆናችሁ ማሰብ መቻል አለባችሁ። ኢአርፒ ዲቨሎፕመንት ላይ ስትመጣ በቃ የተለየ ማሰብ አለብህ። ይኸው ዲቨሎፐር ነህ? አዎ። ኢአርፒ ስትሆን ኢአርፒ ላይ ስትሰራ ምንድን ነህ? ዲቨሎፐር ነህ? አዎ። ፋንክሽን ኮንሳልታንት ነህ? አዎ። ኢምፕሊመንተር ነህ? አዎ። ገብቶሃል? ሰፖርት ምናምን የሚሰጥ ነህ? አዎ። ሲስተም አድሚን ነህ? አዎ። ዲቮፕ ነህ? አዎ። ኤቭሪቲንግ አዎ መሆን አለብህ ኢአርፒ ላይ ስትመጣ። ምክንያቱም አሁን ለምሳሌ እዚች ጋር ከፍቼ ላሳያችሁ።
ኮዱ ጋር ሊድና ላሳያችሁ። አሁን እቺ ሞጁል ያት ፔመንት ሪኩዌስት ማለት እቺ ነች። ውጭ ላይ ያለች እቺ ፔመንት ሪኩዌስት ታያችኋላ። እቺ ፔመንት ሪኩዌስት ማለት እቺ ነች ሞጁላ። ይሄው እቺ ፔመንት ሪኩዌስት ብላ እዚች ጋር ያለችዋ ልክፈታትና እቺ ነች። አሁን ሞዴሏ እቺ ነች። ሞዴሎቹ እነዚህ ናቸው። ሞዴል ማለት ፓይተን ማለት ነው። ባክኤንዱ እዚሁ ላይ ነው። ፍሮንት ኤንድ ያለው ይሄው ቪው አያችሁ። ፍሮንት ኤንድ እዚህ ላይ ነው ያለ። ስለዚህ እንደተለመደ አይነት ዴቨሎፕመንት ኦኬ እኔ ባክኤንድ ነው የሚሰራ፣ እኔ ፍሮንት ኤንድ ነው የሚሰራ፣ እኔ ዲቨሎፕ ብቻ ነው የሚሰራ፣ አይ እኔ ዳታ ምናምን ላይ ሰርቨር ላይ ነው የሚሰራ ምናምን አትልም። የአርፒ ስትሆን ኤቭሪቲንግ ያንተ ስራ ነው። ይሄው እዚች ጋር ሞዴሉን ትጽፋለህ፣ እዚህ ጋር ፓይተን ፋይሉን እዚች ጋር እንደዚህ ትጽፋለህ። ከዛ ደግሞ እዚች ጋር ይሄው ቪው ፍሮንት ኤንዱን ደግሞ ኤክስኤምኤል ነው። ይሄን ደግሞ ትጽፋለህ። ይሄው እዚች ጋር ይሄ ፍሮንት ኤንድ ነው። በጣም ቀላል ነው ባይዞ። ከዛ ስታቲኮች አሉ፣ ሴኩሪቲዎች አሉ፣ ሪፖርት አለ፣ ሞዴል አለ። በቃ እቺም ሞጁል ሰራችኋ። እቺም ሞጁል ሊዳችሁ እዚህ ላይ መጫን ነው። ልክ ስጫን ይሄንን ይሰጠናል ማለት ነው። እንደዚህ ገባችኋ? ለምሳሌ እዚች ጋር የምታዩትን ፎቶ ላሳያችሁ። እቺ አይከን ማለት ነው። የት እንዳለች ላሳያችሁ። እዚህ ፔመንት ላይ ስታቲክ ላይ ልምጣ። ይሄው ስታቲክ እዚህ ጋር ከዛ ዲስክሪፕሽን ይሄ አይከን አያችሁ። ይሄ አይከን ኮር ላይ ነው አላ። እቺ አይከን ማለት ይሄ አይከን ነው። በቃ እዚህ ጋር የምትመጣው እቺ አይከን ነች። አሁን ይሄን ነው ሰፋ አድርገን የምንማረው፣ ችግር የለውም። እና ኤአርፒ ዲቨሎፐር ወይ ደግሞ ኤአርፒ ፋንክሽን ወይ በቃ ኤአርፒ ላይ እሰራለሁ ብለህ የምታስብ ከሆነ በቃ የተለየ ማሰብ አለብህ። አንደኛ በጣም ሰፊ ስለሆነ ራስን በዛ ልክ ማዘጋጀት አለብህ። የምትሰራው ስራ ትክክለኛ የካምፓኒን ስራ ወደፊት አንድ ስቴፕ ሁለት ስቴፕ ወደፊት የሚያራምድ ስራ ነው የሚሰራ። ዝም ብላ ለይስሙላ ዌብሳይት ወይ ምናምን ሰርቶ ማስቀመጥ አይደለም። በቃ ይሄንን ሰርተ ለካምፓኒው ትሰጣለህ። ካምፓኒው ይሄንን ተጠቅሞ ወደፊት ስራ እየሰራ ነው የሚሄደው። ሙሉ ለሙሉ በዚህ ነው የሚሰራ። ይሄ ማለት ትልቅ ፕሮጀክት ነው። ገባችኋ? በጣም ትልቅ ፕሮጀክት አስቡ። ካምፓኒው ውስጥ የተለመደ የወረቀት አሰራርን ሙሉ ለሙሉ አስቀርታችሁ በእናንተ ሲስተም ነው የሚተኩት። ሚዚክ እና በጣም ራሳችሁን ሰፋ አርጋችሁ አዘጋጁ። ስለዚህ እና ምንድነው ሁሌ እናንተ ማሰብ ያለባችሁ ኢንተርምስ ኦፍ ሲስተም ነው፣ እንደ ሲስተም ነው እንጂ እንደ ታስክ አይደለም። በቃ የኔ ታስክ እንትን ላይ ነው አለም ሲስተሙ ደግሞ ሁሉ ነገሩን አቅፎ የያዘ ነው። ገባችኋ? ስለዚህ በዛ ልክ አስቡት። አያችሁ አሁን የምትሰሩት ስራ ብዙ ስለሆነ የምትሰሩት ስራ በጣም የሚገርም ስለሆነ የምታገኙት ኢንካም በዛው ልክ ነው። ምክንያቱም ሰው የለፋውን ያህል ነው የሚያገኘውና በዛ ልክ አስቡ። የአርፒ ላይ ስትመጡ በዛ ልክ አስቡ። ራሳችሁን በዛ ልክ አዘጋጁ። ሁሌ በቃ ይህን ሲስተም ላይ ስትሰሩ ልክ የሆነ ሞጁል ሰርታችሁ ልክ ለሰዎቹ እንዲጠቀሙ ስታደርጉ ቀጥሎ ምን ሊሆን ይችላል? ምክንያቱም ሙሉ ስራቸውን አቆሙ በዚህ ሲስተም የሚሰሩ ከሆነ እያንዳንዱ የሚመጣባቸውን ችግር እየፈታ መሄድ አለበት ሲስተሙ። እነዚህ ሰዎችን ሊያስቆም አይገባም። እነዚህ ሰዎች ላይ ሌላ ተጨማሪ ሄቪ የሆነ ስራ መጨመር የለበትም። በጣም በቀላሉ ችግራቸውን የሚፈታ መሆን አለበት። ስለዚህ ይሄንን ማሰብ ነው። በቃ የሆነች ዶክመንት ጽፎ ይሰጣል። ያችን አፕሊኬሽን መስራት አይደለም። የአርፒ ሲሆን ሰፋ ነው። ችግር ነው ትክክለኛ የአንድ ታስክ ችግር አለ። የካምፓኒ ገብታችኋል? ግን ማውራው የካምፓኒን ችግር ነው የምትፈቱ። ትልቅ ካምፓኒ እስከ 2000 3000 10000 ከዛ በላይ ኤምፕሎይ ሊኖር ይችላል የሚደርሳችሁ ወይ ደግሞ የሚታገኙት ካምፓኒ። ገባችሁ? የዛን ሁሉ ሰራተኛን የያዘ ካምፓኒ ችግር ነው የምትፈቱት። አንድ ታስክ አለ እንደ ካምፓኒ አገኛችሁ። እና ኤአርፒ ማለት በጣም ፓወርፉል የሆነ ሲስተም ነው። ስለዚህ ይህን ያህል ስለ ኤአርፒ ካወራን ኤአርፒ ምንድነው፣ ምን ይሰራል፣ እንዴት ዳታ ፍሎ የሚያደርገው ምናምን የሚለውን ካየን በቀጣይ ቪዲዮ ካሉት ኤአርፒዎች ውስጥ አንዱና የመረጥነውን ኤአርፒ ይዘን ኢንስታሌሽኑን ከዛ ፋንክሽናሊቲውን እንደ ሐሳብ ያስኩታለ እንደ ሐሳብ አሁን ሞር ፋንክሽናሊቲው ላይ ቅድሚያ ብንጨርስ ኢምፕሊሜንቴሽኑ ምናምኑ ላይ ከጨረስና ኤአርፒ የሚባለው እስከነ ሪል ስራው ምንድነው ምንም ካወቃችሁ በኋላ ወደ ኮድ ብንሄድ ጥሩ ይመስለኛል። ኤኒዌይስ እስቲ የተሻለው መንገድ እንከተላለን፣ ችግር የለውም። ሌላ ደግሞ እንደተለመደው ደግሞ ቅዳሜ ያው ሚቲንግ ይኖረናል።
እና አዲስ ነገርም ይኖራል። እስቲ አዳዲስ ነገሮች እኛም በራሳችን እየሞካከርን ያለነው አንዳንድ ስቴፖችን እስቲ ከፍ ብለን ምንድነው እናንተ ተምራችሁ ብቻ የሆነ በቃ ጫው ምናምን ተባብለን ምን ላይ ሳይሆን ጀስት ቲም ይዘን ወደ ትልቅ ደረጃ መድረስ ስለሆነ አላማችን ለዛ የሚሆን እስቲ አንዳንድ ጀመርናቸውና እስቲ ብቻ ቅዳሜ ይዘር በቃ ኔክስት ዊክ ብቻ የምናሳውቃቸው አንዳንድ ነገሮች ይኖራሉ። ብቻ እናንተ ወጥራችሁ እንትን በሉ። ይሄ ፋንክሽናሊቲ ምናምን ስለሆነ በሳምንት ከተቻለ ሁለት እያደረግን ቶሎ ቲዮሪ ፓርቱን እንጨርስና ከዛ ወደ ኮዱ እንገባለን። ስለዚህ ማክሰኞ እስቲ ቪዲዮዎች ሚቻል ከሆነ ለመልቀቅ እንሞክራለን። ካልሆነ ግን አርብ እንትን እንላለን። ብቻ እስከዛ ግን ኤአርፒ ምንድነው ኤአርፒ የሚለውን እናንተም ጎግል እያደረጋችሁ አንዳንድ ነገሮችን እየጠያየቃችሁ ምናምን ሞር ኤአርፒ ላይ አይዲያ ያዙ። ዋናው ሐሳቡ ጋር ነው። ኮድ አሁን ኤአይ ነው የሚጽፈው። አሁን ሐሳቡ ላይ በጣም በቃ አሪፍ እንድትሆኑ ነው የምፈልገው። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ።